እግዚአብሔርን ቃል በማንበብ እግዚአብሔርን መጠጋት እንደምንችል መንፈሳዊውን ዕውቀት እግዚአብሔራዊ የሆነውን መጽሐፍ ቅዱሳዊ የሆነውን ሕይወት የሚገኝበትን ዕውቀት እግዚአብሔራዊ የሆነውን ማስተዋል እና እግዚአብሔራዊ የሆነውን ጥበብ ለማግኘት እግዚአብሔርን ቃል ማንበብ አለብን ብለን ተነጋግረናል። እግዚአብሔርን እጠጋዋለሁ፣ ወደ እግዚአብሔር ቀርባለሁ ምን ባፋችን እንዳልሆነ አይተናል። ሌላው እግዚአብሔርን የምንጠጋበት መንገድ ጸሎት ይባላል። ጸሎት ከእግዚአብሔር ጋር አብሮ መሆን ማለት ነው። ከእግዚአብሔር ጋር ህብረት ማድረግ ማለት ነው። ጥምረት ከእግዚአብሔር ጋር ማለት ነው። መጽሐፍ ቅዱሳችንን ስናነብ እግዚአብሔር ብቻ ለኛ የሚናገርበት ስፍራ ማለት እግዚአብሔር ሰውን የሚያገኝበት፣ እግዚአብሔር ሰውን የሚያናግርበት፣ ሰውን የሚገስጽበት፣ የሚያስተምርበት፣ የሚመክርበት፣ አቅጣጫ የሚሰጥበት፣ የሚያሳድግበት ቦታ እግዚአብሔር ቃል ይባላል። ሰዎች ከእግዚአብሔር ቃል ራሳቸውን ሲያርቁ ከእግዚአብሔር ፊት ዞር እያሉ እንደሆነ በዚሁ እግረ መንገድ መናገር እፈልጋለሁ። እግዚአብሔር ቃል ውስጥ ነው የእግዚአብሔር ሐሳብ ያለው። ሀብት ያለው የእግዚአብሔር ቃል ውስጥ ነው። ምን አይነት ሀብት? ሰማያዊው ዕውቀት፣ ሰማያዊው አስተዋል፣ ሰማያዊው ጥበብ ታጭቆ ያለው እግዚአብሔር ቃል ውስጥ። ለዚህ እግዚአብሔርን ቃል እናንብብ፣ እናጥና፣ እናሰላስለው፣ እንውደደው፣ እንመገበው፣ አንደኛ እናድርገው በህይወታችን። የመጀመሪያ የምናነበው የመጀመሪያ አጠገባችን የሚገኝ ነገር ሀብት ቢኖር መጽሐፍ ቅዱሳችን ይሁን። እመኑን፣ ይሄን ካደረጋችሁ እግዚአብሔር አስተዋዮች ያደርጋችኋል። እግዚአብሔር አዋቂዎች ያደርጋችኋል። ሞኞች አንሆንም። የእግዚአብሔርን ቃል አንብቦ ሰው ሞኝ ሊሆን አይችልም። የእግዚአብሔርን ቃል አንብቦ ሰው ማስተዋል የጎደለው ሊሆን በፍጹም አይችልም። ቢስት እንኳን የቱ ጋር እንደሳተ ይገባዋል። ለምን እንደሳተ ይገባዋል። ስለዚህ እግዚአብሔር ቃል ውስጥ ያለውን አባታችን ለኛ እጅግ አድርጎ ያስቀመጠውን ሀብት እዚች ምድር ላይ የምንኖረው ለአጭር ጊዜ እኮ ነው። 120 ቢሆን 150 ቢሆን 900 ቢሆን 900 ምናምን ዓመት 900 ኖረው ሞቱ አይደለ? እነ ማቱሳላ አልደረስንባቸውም አይደል? የደረሰባቸው በዚህ ትውልድ የለም። 1000 ዓመትም ቢኖር ያልፋል፣ 2000 ቢኖር ያልፋል፣ እንኳን 70-80። ስለዚህ እግዚአብሔር አባታችን ለኛ ለልጆቹ ያዘጋጀውን ይሄ ከነጠረ ወርቅ ይልቅ ጥልል ያለውን ነፍስ መንፈስም የሚያረካውን ሀብት እንጠቀምበት፣ እንቅረበው፣ የእግዚአብሔርን ቃል እንውደደው። ያሳድገናል፣ በእውቀት ያሳድገናል፣ በማስተዋል ያሳድገናል፣ በጥበብ። ሁለተኛው ነገር ተናግሬያለሁ። እግዚአብሔርን የምንቀርብበት መንገድ ጸሎት ይባላል። ጸሎት እግዚአብሔር ለኛ የሚናገርበት እኛም ለእግዚአብሔር የምንናገርበት ነው። ከመጽሐፍ ቅዱስ የሚለየው በመጽሐፍ ቅዱስ ሰው ተናጋሪ አይደለም፣ ሰሚ ብቻ ነው። ሰሚ ብቻ ነው። እግዚአብሔር ብቻ ነው ተናጋሪ በመጽሐፍ ቅዱስ። ደስ አይልም? ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስን ስታነቡ ዋው አይገርም፣ አሜን፣ ሃሌሉያ እያልን ነው ምን አነባው አይደለ? ለምን እንዴ መቼ እያልን አናነብም። እኔ እንደዛ አይደለም አነበው ዋው እያልን ይሄም አለ እንዴ እያልኩኝ
ይገርማል እያልኩኝ ስንት ጊዜ አንብቤዋለሁ የእግዚአብሔርን ቃል። አሁንም አይገርምም ይሄ ነበር እንዴ እላለሁ። አስምሬበታለሁ እኮ ይሄም አለ እንዴ አላየሁትም ነበረ። ጥልቅ የሆነውን አውቀን ሳንጨርሰው እንሄዳለን፣ ወደ ፈጠረን ጌታ እንሄዳለን። ቀርተን ሳንጨርሰው ነው የምንሄደው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በጸሎት ግን የሁለትዮሽ ንግግር ነው። እግዚአብሔርም ይናገራል፣ እኛ እንሰማለን። እኛ እንናገራለን፣ እግዚአብሔር ይሰማል። ሃሌሉያ። እዚህ ውስጥ እግዚአብሔር እውቀት ይሰጣል፣ ማስተዋል ይሰጣል፣ ጥበብ ይሰጣል። የትኛውም ትምህርት ቤት ገብታችሁ ከምታገኙት ዲፕሎማ፣ ዲግሪ፣ ማስተርስ ምንም በሉት ከራሱ ከእግዚአብሔር የምትቀዱት እውቀት አይደበዝዝም። ክብር ለእግዚአብሔር ይሁን። ሃሌሉያ። አትርፉ። ይህንን መንገድ ውደዱትና አትርፉበት። ኤፌሶን 1:17 የማስተዋልን መንፈስ እንዲሰጣችሁ እጸልያለሁ ይላቸዋል። ሐዋርያው ጳውሎስ በኤፌሶን ለነበሩት አማኞች አያችሁ፣ በጸሎት የማስተዋል መንፈስ ይገኛል ማለት ነው። የማስተዋል መንፈስ መንፈሳዊ የሚያደርግ አካሄድን የሚያሳምር ነገን የሚያሳይ ዓይንን የሚያበራ የውስጥ ዓይንን የሚገልጥ በመገለጥ የሚሞላ መንፈስ የሚገኘው በወሬ አይደለም። ሀጅ በመሆን ሯጭ በመሆን ይሄ አይገኝም። ተቅበዝባዥ በመሆን ይሄ አይገኝም። እግዚአብሔር በቸርነቱ ለወደደን ለኛ ለልጆቹ የሚሰጠው ሀብት ነው። መንፈሳዊ ስጦታ የሚገኘው መንፈስ ከሆነው ከአባታችን ከእግዚአብሔር ነው። መንፈሳዊ ስጦታ ደግሞ መንፈሳዊ ያደርጋል። መንፈሳዊ ስጦታ ደግሞ ለመንፈሳውያን ነው የሚበረከተው። ኢየሱስ ጌታ ነው። ስለዚህ በጸሎት በእግዚአብሔር ፊት በመሆን እግዚአብሔር የማስተዋልን መንፈስ እንዲሰጣችሁ ምን እላለሁ? እጸልያለሁ። ስለዚህ ለራሳችንም ልንቀበል ለሌሎችም ልንጸልይ አስፈላጊ ነገር እንደሆነ ይነግረናል የኤፌሶን መልእክት ማለት ነው። ሌላኛው በማስተዋል መንፈስ ለመሞላት ትዕግስተኛ መሆን። ለትዕግስተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። አይገርምም? ትዕግስት የመንፈስ ፍሬ ነው አይደል? የመንፈስ ፍሬ ነው። ቁጣ ደግሞ የቁጣ ንዴት፣ ጩኸት፣ ብስጭት የስጋ ፍሬ ነው። ስለዚህ የመንፈስ ፍሬ ወይም በመንፈስ ፍሬ የተሞሉ ሰዎች የማስተዋል ሕይወት አላቸው ማለት ነው። ምንድነው የሚለው ቃሉ? ምሳሌ 11 ቁጥር 29 ላይ ያለ ቃል ነው። ለትዕግስተኛ ሰው ብዙ ማስተዋል አለው ይላል። ፍሬ ለማፍራት በመንፈስ ፍሬ ለመሞላት ምን ያስፈልጋል ማለት ነው? ማስተዋል። ቁጡ ሰው ማስተዋል የጎደለው ሰው ነው ማለት ነው። አያችሁ? በማስተዋል ውስጥ ነው ትርፋማነት ያለው። እግዚአብሔር በእውነት በማስተዋል መንፈስ ይሙላል። ቁጡ ግን ስንፍናውን ከፍ ከፍ ያደርጋል ይላል። ለካ ሰነፍ ሰው ነው ማለት ነው ቁጡ የሚሆነው። ሰነፍ ሰው ነው ማለት ነው የስጋ ፍሬ የሚያሳይ ሰው፣ በስጋ ፍሬ የሚገለጥ ሰው ሰነፍ ነው ማለት ነው። የማስተዋል ተቃራኒው ስንፍና ነው ወይም ሞኝነት፣ ጅላጅልነት ብለን አይተናል አይደለ? ስለዚህ አስተዋይ ሰው የተረጋጋ ሰው ነው ማለት ነው። እግዚአብሔር በማስተዋል መንፈስ ሁላችንንም ይሙላ። እግዚአብሔር